ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች እንኳን ለ1447ኛው የኢዳል አድሃ አረፋ በዓል በሰላም አደረሳችሁ። ለዕለተ ሮብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የአማራና ትግራይ ሙሉ ተሳትፎ የ2026 ምርጫ ያረገዘው ከባድ የፖለቲካ ማዕበል እያጠያየቀ ነው። የኢትዮጵያ ጠቅላላ ምርጫ በሰኔ 1 ቀን 2026 በበርካታ የግጭቶችና የፖለቲካ መከፋፈሎች መሃል ይካሄዳል። የአፍሪካ ሁለተኛዋ የህዝብ ባለቤትና በአፍሪካ ቀንድ ቁልፍ ተዋናይ በሆነች ኢትዮጵያ ውስጥ የሚካሄደው የምርጫ በመራጮች ተሳትፎ በሂደቱ ህጋዊነት እንዲሁም በሀገሪቱ የብዝሃ ብሔር ፌዴራላዊ ስርዓት የወደፊት ጣፍንታ ላይ ከባድ ጥያቄዎችን አስነስቷል። በአፍሪካ ቀንድ የሀገር ግንባታ ማንነትና ብሔርተኝነት ላይ ምርመራ የሚያደርጉት ሬድኤ በረከተ አብ የ2026 ምርጫ አስመልክቶ የሚከተለውን ትንታኔ ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ አብዛኞቹን የፌዴራልና የክልል ተቋማት በመቆጣጠር በሀገር አቀፍ ደረጃ እጅግ ጠንካራ የፖለቲካ ኃይል ሆኖም ቀጥሏል። ገዢው ፓርቲ በምርጫው ከ45 በላይ ከሆኑ ተቃዋሚ ፓርቲዎች ጋር ይፎካከራል። ከነዚህ መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የአማራ ብሔራዊ ንቅናቄ አብንና እናት ፓርቲ፣ የነጻነትና እኩልነት ፓርቲ እንዲሁም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ይገኙበታል። ይሁን እንጂ የበርካታ ፓርቲዎች ተሳትፎ ብቻውን ሰፊ የፖለቲካ አካታችነትን አያረጋግጥም። ይህ የሆነበት ዋነኛው ምክንያት የፖለቲካ ምህዳሩ መጥበብ ነው። በአሜሪካው ፍሪደም ሃውስን ጨምሮ የተለያዩ የሰብአዊ መብት ተሟጋች ተቋማት እንዳረጋገጡት በተቃዋሚ ፓርቲዎች ላይ የሚደርስ የዘፈቀደ ስርና ስብሰባዎችን የመከላከል ጫናም ጎልቶ ይታያል። አብዛኞቹ ፓርቲዎች የፋይናንስ የድርጅታዊ መዋቅርና የጸጥታ ችግሮች ሲገጥሟቸው፣ አንዳንዶቹ ደግሞ ከአንድ ክልል የማያልፍ ጠባብ ተጽዕኖ ያላቸው። ሌላው ትልቁ ፈተና የዋና ዋና ተዋናዮች መገለል ነው። ለሶስት አስርት ዓመታት በኢትዮጵያ ፖለቲካ ውስጥ ማዕከላዊ ሚና የነበረው ህዝባዊ ወያነ ሓርነት ትግራይ በብሔራዊ ምርጫ ቦርድ ከምርጫው ታግዷል። ፓርቲው በአሁኑ ወቅት ክልሉን የሚያስተዳድር በመሆኑ በትግራይ ክልል ምርጫ ይካሄዳል ተብሎ አይጠበቅም። ምርጫው የሚካሄደው በሚሊዮኖች የሚቆጠሩ ሰዎች ካፈናቀሉና የሀገሪቱ የመንግስት መዋቅር ካዳከሙ በርካታ ተደራራቢ ግጭቶች ጎን ለጎን ነው። በሰሜን ኢትዮጵያ ሁመራ፣ ራያ፣ አላማጣና ጸለምትን ጨምሮ በርካታ አካባቢዎች ለመደበኛ የምርጫ ሂደት እጅግ አደገኛና ያልተረጋጉ መሆናቸው ዘግቧል። በሰሜን ምዕራብ በአማራ ክልልም በፌዴራል ኃይሎችና ፋኖ ታጣቂዎች መካከል በ2023 ተጀምሮ ጦርነቱም ቀጥሏል። በኦሮሚያ ክልል ከኦሮሞ ነጻነት ጦር ኦነግ ሸኔ ጋር የሚደረገው የትጥቅ ግጭት ሙሉ በሙሉ ባያበራም የብሔራዊ ምርጫ ቦርድ ኃላፊዋ በሰጡት ይፋዊ ማረጋገጫ መሰረት ግን በኦሮሚያ ክልል በሚገኙ ሁሉም ቦታዎች ላይ ምርጫው ያለምንም መቆራረጥ እንደሚካሄድ አስታውቋል። ይህ የመንግስት ማረጋገጫ ቢኖርም በሌሎች የሀገሪቱ ክፍሎች ያለው መፈናቀልና የጸጥታ ስጋት አሁንም ትልቅ ፈተና ነው። በትግራይ ክልል ምንም እንኳን በ2022 ጦርነቱ በይፋ ቢያበቃም በመሬት ይገባኛል፣ በፖለቲካ ውክልና፣ በተፈናቃዮች መመለስ ዙሪያ ያሉ ያልተፈቱ ውዝግቦችም አሁንም ውጥረትን እየፈጠሩ ነው። ምርጫ ቦርድ በሜይ 2005 የህወሓትን ህጋዊ ሰውነት መሰረዙና በፓርቲው ውስጥ በደብረጽዮን ገብረ ሚካኤልና በታደሰ ወረደ መካከል የተፈጠረው መከፋፈል ሁኔታውን ይበልጣው ሰብስቦታል። መንግስት ህጋዊነትን ለማረጋገጥ ምርጫ ማካሄድ ቢፈልግም ትግራይ እንዲሁም የተወሰኑ የአማራ ክልሎች በማይሳተፉበት ምርጫ የሚገኙ ህጋዊነት ላይ የፖለቲካ ተንታኞች ጥያቄ ያነሳሉ። ምርጫውን ከሚቀርጹት አቤት ጉዳዮች መካከል አሳሳቢው ኢኮኖሚ ሁኔታ ግንባር ቀደሙ ነው። ከፍተኛ የገጠር ድህነት፣ እያደገ የመጣ የውጭ ዕዳና የጦርነቱ ማህበራዊ ቀውሶች ሀገሪቱን እየፈተኗት ይገኛሉ። ከ2001 የትግራይ ጦርነት በኋላ የብር የመግዛት አቅም በከፍተኛ ሁኔታ መዳከሙ የዋጋ ግሽበትና የኑሮ ውድነትን አባብሶታል። እያሽቆለቆለ የመጣው የኢኮኖሚ ሁኔታም ተጨማሪ የውስጥ ብጥብጥን ሊቀሰቅስ፣ የትጥቅ ንቅናቄዎችን አቋም ሊያጠናክር ይችላል። ሌላው ተጽዕኖ ፈጣሪ ጉዳይ የቀጠናዊ ውጥረት ነው። በቀይ ባህር ዙሪያ የተፈጠረው አለመግባባትን ተከትሎ ከአስመራ ጋር ያለው ግንኙነት በከፍተኛ ሁኔታ ሻክሯል። በተጨማሪም ኢትዮጵያ በሱዳን ጦርነት ዙሪያ ያላት ተሳትፎ ሌላኛው የውጥረት ምንጭ ነው። ከኤርትራ ጋር ሊፈጠር የሚችል ግጭት ወይም የሱዳን ቀውስ መባባስ የፖለቲካ ትኩረትን ከውስጥ ማሻሻያዎች ሊያዘናጋና የጸጥታ ሁኔታውን ሊያውሰበስበው ይችላል። የኢትዮጵያ ብዝሃ የፌዴራል ስርዓት በ1991 ሲጀመር ብዝሃነትን ለማስተናገድና ለክልሎች ራስ በራስ የማስተዳደር ሰፊ መብት ለመስጠት ታስቦ ነበር። ተግባር ግን በመሬት ራስን በማስተዳደርና የፖለቲካ ስልጣን ተደራሽነት ዙሪያ የሚደረጉ ትግሎችን ይበልጥ አባብሶታል። ዛሬ እነዚህ ያልተፈቱ ውጥረቶች በአማራና በትግራይ ባለው ተሰባሪ የድህረ ጦርነት ሰላም ውስጥ በግልጽ ይታያሉ። የኦሮሚያ ክልል ምርጫ ሙሉ በሙሉ ለማካሄድ ቦርዱ ቢወስንም ሌሎች ዋና ዋና ክልሎች ከምርጫው የሚገለሉ ከሆነ የስርዓቱ ህጋዊነት አሁንም ፈተና ውስጥ መውደቁ አይቀርም። ስርዓቱ የግጭት አፈታት ከመሆኑ ይልቅ ማንነትን የፖለቲካ ውድድር ማዕከላዊ ዘንግ አድርጎታል። ሰፋ ያለ የፖለቲካ ውይይትና መሰረታዊ ግጭቶችን ለመፍታት የሚያስችል ጥረት ሳይደረግ ወደ ምርጫ መግባት ክፍሎችን
ይበልጥ የማስፋት አደጋ አለው። የተሻለው አማራጭ በመጀመሪያ ግጭቶችን መፍታትና በመቀጠል መላው ህዝብ ሊሳተፍበት የሚችል ምርጫ ማካሄድ ነው። በዚህ ሂደት ውስጥ የአሜሪካና የአውሮፓ ህብረት ገንቢ ሚናን ሊጫወት ይችላሉ። ከዓለም አቀፍ የገንዘብ ተቋማትና ከዓለም ባንክ ጋር ያላቸውን ተጽዕኖ እንዲሁም የኢኮኖሚ ወታደራዊና ዲፕሎማሲያዊ ግንኙነታቸውን በመጠቀም በኢትዮጵያ መንግስት ላይ ጫና የመፍጠር አቅም አላቸው። ነገር ግን ይህን ለማድረግ በዋሽንግተን ወይም በብራሰልስ በኩል ያለው ፍላጎት አነስተኛ ሊሆን እንደሚችል ይገመታል። አወዛጋቢው የኦሮሚያ ልዩ ጥቅም በአዲስ አበባ ከንቲባ አዳነች ይፋዊ ውይይት መጀመሩን አስታወቁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለዓመታት የፖለቲካ ውዝግብና የህግ ክርክር ማጠንጠኛ ሆኖ የቆየውን የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለባት ህገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይቶች መጀመራቸውን አስታወቁ። ከንቲባ ይህንን የገለጹት ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ ሲሆን ከዚህ ቀደም ክልሉ ከከተማዋ ማግኘት ስለሚገባው ጥቅም በግልጽ የተቀመጠ የህግም ሆነ የአሰራር ማዕቀፍ አለመኖሩን አስታውሰዋል። ሆኖም አሁን ላይ ጉዳዩን መቋጫ ለማስያዝ ውይይት መጀመሩን ቢያረጋግጡም የወሳኝ ውይይት በማንና በማን መካከል እየተካሄደ እንደሆነ በቃለ ምልልሳቸው ላይ በግልጽ ያብራሩት ነገር የለም። ውይይቱ በከተማ አስተዳደር ውስጥ ብቻ በክልሉ መንግስት ደረጃ ወይስ በሁለቱ አካላት የጋራ ጥምረት እየተካሄደ ነው የሚለው ጉዳይ ግልጽ አለመደረጉ ሂደቱ ላይ ጥያቄዎችን ሊያጭር ይችላል። በሌላ በኩል የከተማዋን የቆዳ ስፋትና አግድም መስፋፋት በተመለከተ አስተዳደሩ እርምጃ መውሰዱን ከንቲባዋ ጠቁመዋል። አዲስ አበባ ከህግ አግባብ ውጪ በዙሪያ ወዳሉ የኦሮሚያ አካባቢዎች እንዳትስፋፋ የሚያደርግ ቋሚ የድንበር ወሰን መበጀቱን አብራርተዋል። ይህ ውሳኔ ለዓመታት ከከተማ መስፋፋት ጋር ተያይዞ በአርሶ አደሮች መፈናቀል ዙሪያ ይነሱ የነበሩ የፖለቲካ ቅሬታዎችን ለመመለስ የተወሰደ እርምጃ መሆኑን ያመላክታል። በተጨማሪም የከተማ አስተዳደሩ ከልዩ ጥቅም ትርጉም ጋር ሊያያዝ የሚችል ተግባራዊ የማህበራዊ ትስስር ስራዎችን መጀመሩን ከንቲባዋ ገልጸዋል። አስተዳደሩ በከተማዋ ትምህርት ቤቶች የሚካሄደውን የተማሪዎች ምገባ መርሃ ግብር በማስፋት በአዲስ አበባና ኦሮሚያ አዋሳኝ አካባቢዎች የሚገኙ የክልሉን ተማሪዎችም ተጠቃሚ እያደረገ ይገኛል። የእነዚህን አዋሳኝ አካባቢዎች ተማሪዎች የምገባ ወጪ የከተማ አስተዳደሩ ሙሉ በሙሉ እየሸፈነ መሆኑን ከንቲባ አዳነች አቤቤ አረጋግጠዋል። ይህ የከንቲባዋ ማብራሪያ ለረጅም ጊዜ በፖለቲካ ሊቃን ዘንድ ሲወያይ የቆየው የኦሮሚያ ልዩ ጥቅም አንቀጽ ወደ መሬት ወርዶ ተግባራዊ ቅርጽ መያዝ መጀመሩን የሚያሳይ ቢሆንም የውይይቶቹ ግልጽነትና አሳታፊነት ግን አሁንም በክትትል የሚታይ ይሆናል። በደርባን ኢትዮጵያ ዞን የሚገኙ ሱቆች ተዘግተው መዋላቸው ተዘገበ። በደቡብ አፍሪካ ደርባን ከተማ ውስጥ ኢትዮጵያ ዞን ተብሎ የሚጠራው በኢትዮጵያውያን የሚተዳደሩ ሱቆች የሚገኙበት የገበያ ስፍራ እንዳለ ይታወቃል። ኢንዲፔንደንት የተሰኘው የደቡብ አፍሪካ ጋዜጣ ዛሬ እንደዘገበው እነዚህ ሱቆች ዝግ ሆነው ውለዋል። ይህን የሚያሳይ የቪዲዮ ምስልም በጋዜጣው ማህበራዊ ሚዲያዎች ላይ አስቀምጧል። ጋዜጣው እንደገለጸው ኢትዮጵያ ዞን ዝግ የሆነው ጥምር የጸጥታ አካላት በአካባቢው ላይ ህገወጥ ስደተኞችና ኮንትሮባንድ እቃዎችን የመፈለግ ዘመቻ በመጀመራቸው ነው። በደርባን ከተማ ውስጥ ከትላንት ጀምሮ ዶክመንት በሌላቸው ስደተኞች ላይ የአፈሳ ዘመቻ መጀመሩን መዘገባቸው ይታወሳል። በዚህ ዘመቻ ኢትዮጵያን ጨምሮ 23 ስደተኞች መያዛቸውና 5 ያህል በህገወጥ ስራዎች ላይ ተሰማርተው የተገኙ ሱቆች ላይ የማሸግ እርምጃ መወሰዱን ግብረ ኃይሉ ማስታወቁን ገልጸን ነበር። ዋይት ሀውስ የኢራን የስምምነት ዘገባ አስተባበለ። በዓለም አቀፍ የነዳጅ ገበያ ላይ መዋዠቅ ታይቷል። የዋይት ሀውስ አስተዳደር በኢራን መንግስታዊ ሚዲያ ስለ አዲስ የመግባቢያ ስምምነት የወጣው ዘገባ ፍጹም የፈጠራ ወሬ ሲል ውድቅ ማድረጉን ተከትሎ ሮብለት የዩናይትድ ስቴትስ የድፍድፍ ነዳጅ ዋጋ ማሽቆልቆል በመጠኑ ገደብ ታይቶበታል። የዋጋ ማሽቆልቆልን ተከትሎ የአሜሪካ ነዳጅ መለኪያ የሆነው ዌስት ቴክሳስ ኢንተርሚዲየት ወደ 4 በመቶ ገደማ በመቀነስ የአንድ በርሜል ዋጋ $90.19 የገባ ሲሆን ዓለም አቀፍ መለኪያ ብሬንት በበኩሉ ከ3 በመቶ በላይ በማሽቆልቆል $96 ደርሷል። ቀደም ሲል የኢራን መንግስታዊ ሚዲያ ያወጣውን ዘገባ ተከትሎ የአሜሪካው የነዳጅ ዋጋ $90 በታች ወርዶ እንደነበር ተዘግቧል። ሮይተርስ ቀደም ብሎ እንደዘገበው የኢራን መንግስታዊ ቴሌቪዥን ቴሄራን ከአሜሪካ ጋር ስምምነት ላይ በደረሰች በአንድ ወር ጊዜ ውስጥ በሆርሙዝ የባህር ወሽመጥ የሚደረገውን የንግድ መርከቦች ትራፊክ ወደ ቅድመ ጦርነት ደረጃ ለመመለስ ተስማምታለች ብሎ ነበር። የኦማንን ትብብር ጭምር ያካተተ ነው የተባለው ይህ ዘገባ የወጣው በሁለቱ ሀገራት መካከል ድርድር እየተካሄደ ባለበትና ፕሬዝዳንት ዶናልድ ትራምፕ ከካቢኔያቸው ጋር ስብሰባ ለማድረግ እየተዘጋጁ ባሉበት ወቅት ነው። ሆኖም ዋይት ሀውስ በማህበራዊ ሚዲያ ገጹ ባወጣው መግለጫ ስለ መግባቢያ ሰነዱ የወጣው ዘገባ ፍጹም የፈጠራ ወሬ መሆኑን በማስታወቅ አስተባብሏል።
በዚህ ሳምንት አሜሪካና ኢራን በስምምነትና በወታደራዊ ግጭት ማዕበል መሀል ሲዋልሉ ታይተዋል። ፔንታጎን የመከላከያ እርምጃ ሲል የጠራው የአየር ጥቃት የዩናይትድ ስቴትስ ኃይሎች በደቡባዊ ኢራን ላይ የፈጸሙ ሲሆን ቴሄራን በበኩሏ ለጥቃቱ የአጸፋ እርምጃ እንደምትወስድ ዝታለች። የነዳጅ ኢንዱስትሪ አንጋፋ ባለሙያዎች የነዳጅ ፍሰቱ በአጭር ጊዜ ውስጥ ወደ ቅድመ ጦርነት ደረጃ ይመለሳል ብለው አያምኑም። የአቡዳቢ ብሔራዊ የነዳጅ ኩባንያ ኃላፊ ሱልጣን አህመድ አልጃባር ባለፈው ሳምንት እንደገለጹት የአሜሪካና የኢራን ግጭት ዛሬውኑ ቢቆም እንኳን የነዳጅ ፍሰቱ 80% ወደ ነበረበት ለመመለስ ቢያንስ 4 ወራት ይወስዳል። የነዳጅ አቅርቦትና ፍሰቱ ሙሉ በሙሉ ወደ መደበኛ ሁኔታው እንዲመለስ ደግሞ እስከ 2027 የመጀመሪያው ወይም ሁለተኛው ሩብ ዓመት ሊወስድ እንደሚችል አስረድተዋል። የትግራይ ዲሞክራሲያዊ ስምረት በትግራይ ክልል እየተፈጸመ ያለውን የወጣቶች የግዳጅ ወታደራዊ ምልመላ አወገዘም። የትግራይ ዲሞክራሲያዊ ስምረት በትግራይ ክልል አዲስ ጦርነት ለመክፈት በማሰብ በወጣቶች ላይ እየተካሄደ ያለውን ሰፊ የግዳጅ ወታደራዊ ምልመላና አፈሳ አጥብቆ የሚያወግዝ መግለጫ ወጣም። ፓርቲው የድርጊት የፕሪቶሪያውን የሰላም ስምምነት የሚጥስ መሆኑን ገልጸው የፌዴራል መንግስትና ዓለም አቀፉ ማህበረሰብ አስቸኳይ ጣልቃ ገብነት እንዲያደርጉ ጥሪ አቅርቧል። ድርጅቱ ግንቦት 19 ቀን 2018 ዓ.ም ባወጣው መግለጫ እንዳመላክተው የትግራይ ህዝብ ካለፈው አውዳሚ ጦርነት ሞትና የኢኮኖሚ ውድቀት ገና ሙሉ በሙሉ ሳያገግም አንዱ ኋላ ቀር ቡድን ወጣቱን ለሌላ ዙር የእልቂት ጦርነት እየማገደ ይገኛል። በመላው ትግራይ እየተካሄደ ባለው በዚህ አፈሳና የግዳጅ መልመላ ጦርነት ይብቃን በማለት ተቃውሟቸውን ያሰሙ ወጣቶች በተለያዩ ወረዳዎች እየተደበደቡ እየታሰሩና ህይወታቸውን እያጡ መሆኑን ፓርቲው አጋልጧል። በግዴታ የተወሰዱት ወጣቶችም በማይታወቁ ማዕከላት ተዘግተው ጥብቅ ወታደራዊ ጥበቃ እየተደረገባቸው እንደሚገኝና የልጆቻቸውን መወሰድ የተቃወሙ እናቶችም ሳይቀሩ የድብደባና የስር ሰለባ መሆናቸው በመግለጫው ተጠቅሷል። ስምረት ባወጣው መግለጫ በዚህ ህገወጥ የግዳጅ ምልመላ ላይ የተሳተፉ ያሉ አካላት ከድርጊታቸው እንዲቆጠቡ አሳስቧል። በማህበራዊ ሚዲያ ላይ የሚንቀሳቀሱ አክቲቪስቶችም ይህንን ድርጊት የማጋለጥ ትግላቸውን አጠናክረው እንዲቀጥሉ የጠየቀ ሲሆን በግዴታ የተወሰዱ ወጣቶችም ተደራጅተው መብታቸውንና የህዝባቸውን ጥቅም እንዲያስከብሩ ጥሪ አድርጓል። የኢትዮጵያ ፌዴራል መንግስትና ዓለም አቀፉ ማህበረሰብ የትግራይን ህልውና የማረጋገጥና የህዝቡን ደህንነት የመጠበቅ ኃላፊነታቸውን እንዲወጡ እንዲሁም የፕሪቶሪያውን የሰላም ስምምነት በሚጥሱ አካላት ላይ ተገቢውን ተጠያቂነት እንዲያሰፍኑ አሳስበዋል። መግለጫው በመጨረሻም የወጣቶች አፈሳ የጸረ ህዝብ ኃይሎች መገለጫ ነው፣ እንዲሁም የሻዕቢያ ስርዓት በትግራይ እንዲደገም አንፈቅድም በሚለው ጠንካራ መፈክሮች ተጠናቀዋል። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በዲሞክራቲክ ሪፐብሊክ ኮንጎ ያለው ግጭት የኢቦላ ስርጭትን ለመግታት የሚደረገውን ጥረት እያወሳሰበ መሆኑን ገለጹ። በመሆኑም አስቸኳይ የተኩስ አቁም እንዲደረግ አሳስበዋል። ዳይሬክተሩ ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት በምስራቃዊ ኮንጎ ኢቱሪ መንደር ውስጥ የተቀሰቀሰው የኢቦላ ወረርሽኝ ከጦርነት ጋር ተደባልቆ ሁኔታውን አስከፊ እያደረገው ይገኛል ያሉ ሲሆን የኢቦላን ስርጭት ማቆም የሰብአዊ እርዳታ እንቅስቃሴ ከመፍቀድ ጋር እንደሚገናኝ አስረድተዋል። ጨምረውም ይህንን ወረርሽኝ ለመቆጣጠር የሕክምና ባለሙያዎች ደህንነታቸውን ጠብቀው እንዲሰሩ ለማስቻል ሁሉም ተፋላሚ ወገኖች አስቸኳይ የተኩስ አቁም እንዲያደርጉ እናሳስባለን። ከሁሉም ነገር በላይ የሰው ልጅ ህልውና ቅድሚያ እንዲሰጠው እንጠይቃለን ብለዋል። የኢትዮጵያ ብሔራዊ ባንክ ከ2024 የማክሮ ኢኮኖሚ ማሻሻያ ወዲህ ዋነኛ የውጭ ምንዛሪ ማከፋፈያ ስልት አድርጎ የያዘው የጨረታ ስርዓት በማስቀጠል ለጁን ወር $200 ሚሊዮን ማቅረቡን አስታውቋል። ባንኩ ባወጣው መርሃ ግብር መሰረት ጁን 9፣ ጁን 24 እያንዳንዳቸው $100 ሚሊዮን ጨረታዎች የሚያካሂዱ ሲሆን ይህም የ2025/26 በጀት ዓመት አራተኛ ሩብ ዓመት የተመደበው በጀት ሙሉ በሙሉ የሚያጠናቅቅ ይሆናል። ምንም እንኳን ብሔራዊ ባንክ ይህንን እርምጃ በባንኮች መካከል ጤናማ ውድድርን ለመፍጠርና አስተዳደራዊ የምንዛሪ ድልድል ለመቀነስ ያለ መሆኑን ቢገልጽም የውጭ ምንዛሪ አቅርቦት እጥረቱ አሁንም ለአምራቾች፣ ነዳጅ አስመጪዎች፣ የሕክምና ቁሳቁስ አቅራቢዎችና የንግድ ዘርፎች ዋነኛ ማነቆ ሆኖ ቀጥሏል። የፋይናንስ ባለሙያዎች እንደሚተቹት እነዚህ ጥቂት የጨረታ አቅርቦቶች ለኢትዮጵያ ስር የሰደደ የውጭ ምንዛሪ እጥረት በራሳቸው ሙሉ መፍትሄ ሊሆኑ አይችሉም። አዲሱ የጨረታ ስርዓት ስኬት የሚለካው ባንኩ በሚያቀርበው የዶላር መጠንና ቀጣይነት በባንኮችና አስመጪዎች የፍላጎት ጣሪያ እንዲሁም ነጋዴ ወደ ህገ ወጡ ትይዩ ገበያ እንዳይሄድ በማድረግ አቅሙ ላይ ብቻ ነው።
ከዓለም አቀፍ የገንዘብ ተቋም IMF ጋር የተቆራኘው ይህ የውጭ ምንዛሪ ማሻሻያ ገበያውን ነፃ የማድረግ ዓላማ ቢኖረውም የብርን የመግዛት አቅም ግን በከፍተኛ ሁኔታ እያዳከመው ይገኛል። የብሔራዊ ባንክ የጨረታ መረጃዎች እንደሚያሳዩት የማሻሻያው መጀመሪያ ላይ በነሐሴ 2024 በተካሄደው የመጀመሪያው ጨረታ አንድ የአሜሪካ ዶላር በ107.9 ብር የተመነዘረ ሲሆን በ2026 መጀመሪያ ላይ በተካሄዱ ጨረታዎች ግን የምንዛሬ ተመኑ ከ154 ብር በላይ ማሻቀቡ አዲሱ የገበያ ስርዓት በብር ዋጋ ላይ ያሳደረውን ከባድ ጫና የኑሮ ውድነት ስጋት በግልጽ አሳይቷል። የኬንያ አየር መንገድ ከፍተኛ ኪሳራ እንደገጠመው ይፋ አደረገ። የኬንያ አየር መንገድ ዛሬ ይፋ ባደረገው የፋይናንስ ሪፖርት በተጠናቀቀው የፈረንጆቹ ዓመት ማለትም በ2025 በአጠቃላይ የ17.1 ቢሊዮን ሽልንግ ኪሳራ እንደገጠመው አስታወቀ። እንደ ሪፖርቱ የኪሳራ ቀደም ባለው ዓመት ካስመዘገበው 5.4 ቢሊዮን ሽልንግ ትርፍ ጋር ሲነጻጸር ውጤቱ የተገላቢጦሽ መሆኑን ያሳያል። አየር መንገዱ ከኬንያ መንግስት የተበደረው ገንዘብ በተጠናቀቀው በጀት ዓመት 131 ቢሊዮን ሽልንግ መድረሱን ሪፖርቱ የሚያሳይ ሲሆን ባለፈው ዓመት ከነበረበት 108 ቢሊዮን ሽልንግ ጋር ሲነጻጸር በከፍተኛ ሁኔታ ጨምሮ ተገኝቷል። በዚህ የተነሳም በኬንያ ሴኩሪቲ ኤክስቼንጅ የተመዘገበው አየር መንገዱ ለ4 ተከታታይ ዓመት ለባለ አክሲዮኖች የትርፍ ክፍፍል ሳይሰጥ ቀርቷል። በአየር መንገዱ ውስጥ የ48.9% ድርሻ ያለው የኬንያ መንግስት የተፈጠረውን ችግር በመገንዘብ ባለፈው ዓመት ብቻ መክፈል የነበረበትን የ8.5 ቢሊዮን ሽልንግ ወለድ እንዲቀር ያደረገ ከመሆኑ በላይ ለሚቀጥሉት 12 ወራት ተጨማሪ ብድር እንደሚሰጠው ቃል ገብቷል። ሁማን ራይትስ ዎች የኮሎምቢያ ተዋጊ ቅጥረኞች ለሱዳኑ ፈጥኖ ደራሽ ኃይል ለመዋጋት የተሰለፉት በተባበሩት አረብ ኤሚሬቶች ተቀጥረው መሆኑን አዲስ ባወጣው የምርመራ ሪፖርት አስታወቀ። ድርጅቱ ኮሎምቢያውያን ቅጥረኞቹ ሱዳን ከመግባታቸው በፊት በኤሚሬቶች ወታደራዊ ጦር ሰፈሮች በኩል እንዳለፉና ስልጠና እንደወሰዱ ማረጋገጡን ገልጿል። ቅጥረኞቹን በመቅጠር የተሳተፈው ግሎባል ሴኩሪቲ ሰርቪስስ ግሩፕ የተባለ ከኤሚሬቶች መንግስት ጋር ግንኙነት ያለው የግል የጸጥታ ኩባንያ ነው ተብሏል። ሁማን ራይትስ ዎች ሌሎች ሀገራት የኤሚሬት ባለስልጣናትን ጨምሮ በጉዳዩ ተሳታፊዎች ላይ ማዕቀብ እንዲጣል የሚያስችል ምርመራ እንዲደረግ ግፊት እንዲያደርጉ ጠይቀዋል። ሀገራት ከኤሚሬቶች ጋር ያላቸውን ወታደራዊ ትብብርና ለሀገሪቱ የጦር መሳሪያ መሸጥ እንዲያቆሙ የጠየቀው ድርጅቱ የአውሮፓ ህብረት አገራት ደግሞ ኤሚሬቶች ለፈጥኖ ደራሽ ኃይል ድጋፍ መስጠት እንድታቆም በባለስልጣናቷ ላይ ግፊት እንዲያደርጉ ጥሪ አድርጓል። ዘለንስኪ አስቸኳይ ደብዳቤ ለትራምፕ መጻፋቸው ተዘገበ። ኬቭ ኢንዲፔንደንት ጋዜጣ ዛሬ እንደዘገበው የዩክሬን ፕሬዝዳንት ዘለንስኪ አስቸኳይ በሚል ለአሜሪካ አቻቸው ደብዳቤ ልከዋል። ይህ ደብዳቤ ሀገራቸው የአየር መከላከያ ሲስተም እጥረት እያጋጠማት መሆኑን የሚያመለክት መሆኑን ጠቅሰው ዘገባው በተለይ ጸረ ፕላስቲክ ሚሳይሎችን የሚጠይቅ መሆኑን አስረድቷል። ይህ ጥያቄ የመጣው ሩሲያ በዋና ከተማቸው ኬቭ ውስጥ በሚገኙ ውሳኔ ሰጪ ተቋማት ላይ ጥቃት እንደምታደርስ በይፋ መናገሯን ተከትሎ ነው። ጋዜጣው ተመለከትኩት ባለው በዚህ ደብዳቤ ዘለንስኪ የአየር መቃወሚያ ስርዓትን በተመለከተ በአጋሮቻችን ላይ የተመረኮዝነን ማለታቸውን አስታውቆ ጨምሮም በጸረ ፕላስቲክ ሚሳይሎች በኩል ግን ሙሉ በሙሉ የተመረኮዝነው በአሜሪካ ነው ሲሉ እንደጻፉ ዘግቧል። አንድ የዩክሬን ከፍተኛ ባለስልጣን ለጋዜጣው በሰጡት መግለጫ በአሁኑ ወቅት የፓትሪዮት ሚሳይሎችና ከምዕራባውያን የሚበረከቱ የአየር መቃወሚያ ስርዓቶች ውስንነት አስጊ ሁኔታ ላይ እንደሚገኝ ገልጸዋል። ባለስልጣኑ እንዳሉት የዘለንስኪ ደብዳቤ በአሜሪካ የዩክሬን አምባሳደር የሆኑት ኦልሃ ስቴፌንሺያ ለዋይት ሀውስ ለአፈ ጉባኤ ማይክ ጆንሰን እና ለተለያዩ የኮንግረስ አባላት አስረክበዋል። የምርጫው ዕለት የመንግስትና የግል ተቋማት ዝግ እንዲሆኑ ተወሰነ። ኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን ግንቦት 24 ቀን 2018 ዓ.ም ለሚያካሄደው 7ኛ ሀገራዊ ጠቅላላ ምርጫ መላው የፌዴራል የክልል እንዲሁም የግል ተቋማት ዝግ ሆነው እንዲውሉ ዛሬ ግንቦት 19 ቀን 2018 ዓ.ም ባወጣው መግለጫ አሳስቧል። ቦርዱ ይህን ጥያቄ ያቀረበው በመራጭነት የተመዘገቡ ዜጎች በሙሉ በምርጫው ዕለት ያለምንም የስራ ጫና ጊዜ አግኝተው ድምጻቸውን መስጠት እንዲችሉና የድምጽ አሰጣጥ ሂደቱም ከጸጥታ ስጋት ነጻ በሆነ ጋጋ መልኩ እንዲከናወን ለማስቻል ነው። ውሳኔው በፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 አንቀጽ 161 ላይ የተደነገገውን የመተባበር ግዴታ መሰረት በማድረግ የተላለፈ ሲሆን ማንኛውም የመንግስትም ሆነ መንግስታዊ ያልሆነ ተቋም በዕለቱ ስራውን አቁሞ ለምርጫው ቅድሚያ እንዲሰጥ ያስገድዳል። ምንም እንኳን አብዛኞቹ ተቋማት ዝግ የሚሆኑ ቢሆንም የህብረተሰቡን መሰረታዊና አስቸኳይ ፍላጎት የሚያሟሉ ተቋማት ግን መደበኛ አገልግሎታቸውን ይቀጥላሉ። የቦርዱ ማሳሰቢያ
ጣቢያ እንደሚያስረዳው የአስቸኳይ ጊዜ አገልግሎት ሰጪዎች ሆስፒታሎች እንዲሁም የዕለት ተዕለት መስተንግዶ የሚሰጡ እንደ ሆቴሎች፣ ሬስቶራንትና የትራንስፖርት ዘርፎች በበዓል ወይም በዝግ ቀናት ከሚደረጉት መደበኛ አሰራር ጋር በተመሳሳይ መልኩ አገልግሎት መስጠታቸውን አያቋርጡም። ቦርዱ አክሎም የመተባበር ግዴታው እነዚህ ወሳኝ ተቋማት እንዲዘጉ እንደሚያስገድድ አብራርቷል። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል መሆኑ ቢገለጽም ምርጫ ቦርድ ለዜጎች ጥብቅ የጥንቃቄ ማሳሰቢያን አስተላልፏል። ዜጎች ዕለቱን ድምፅ ለመስጠት ብቻ እንዲጠቀሙበት ያሳሰበው ቦርዱ ከምርጫ ውጪ ከፍተኛ እንቅስቃሴ የሚጠይቁ ሁነቶችን፣ ስብሰባዎችና ፕሮግራሞችን ከማድረግ እንዲቆጠቡ መክሯል። ዜጎች እንቅስቃሴያቸውን በምርጫ ጣቢያዎች አካባቢ ብቻ እንዲያደርጉ የተሰጠው የምክር ሀሳብ የምርጫው ሂደት ያለምንም የጸጥታ መደፍረስና ግርግር በሰላም እንዲጠናቀቅ ታስቦ የተላለፈ መሆኑን ያመለክታል። ፕሬዚዳንት ትራምፕ ቴሄራን ስምምነት ሳታደርግ የኔን የስልጣን ጊዜ ማሳለፍ የምትችል መስሏት ነበር አሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኢራን መሪዎች ከእሳቸው ጋር አዲስ ስምምነት ከማድረግ ይልቅ የእሳቸው የስልጣን ዘመን በዝምታ ማሳለፍ እንደሚችሉ አስበው እንደነበረ ተናገሩ። ፕሬዚዳንቱ አክለውም በአሁኑ ወቅት ቴሄራን ስምምነት ለማድረግ መፈለጓን ጠቅሰው ከዚህ ውጪ ሌላ ምንም አይነት አማራጭ እንደሌላት ገልጸዋል። በዋይት ሀውስ በካቢኔ አባሎቻቸው ጋር ሊያደርጉት ከነበረው ስብሰባ አስቀድመው ለጋዜጠኞች መግለጫ የሰጡት ትራምፕ የኢራን መሪዎች አሁን ላይ ስምምነት ለማድረግ ከፍተኛ ፍላጎት እንዳላቸው ያላቸውን እምነት በድጋሚ አንጸባርቀዋል። ምንም እንኳን እስካሁን በተደረገው ሂደት የተፈለገው ደረጃ ላይ እንዳልተደረሰና አሜሪካ አሁን ባለው የድርድር ሂደት ሙሉ በሙሉ ደስተኛ ባትሆንም ወደፊት ግን አጥጋቢ ስምምነት ላይ እንደሚደረስ አስታውቀዋል። ይህ ካልሆነ ግን አሜሪካ የጀመረችውን ስራ ማጠናቀቅ እንደሚኖርባት በማሳሰብ ጠንከር ያለ ማስጠንቀቂያን ሰጥተዋል። የዋይት ሀውስ ረዳት ፕሬስ ሴክሬታሪ ኦሊቪያ ዌልስ በሰጡት መግለጫ በአሜሪካና በኢራን መካከል እየተደረገ ያለው ድርድር ጥሩ ሁኔታ ላይ እንደሚገኝ አረጋግጠዋል። ፕሬስ ሴክሬታሪዋ በኢሜይል ባስተላለፉት መልእክት ፕሬዚዳንት ትራምፕ ድርድሩ በጥሩ ሁኔታ እየተጓዘ መሆኑን መግለጻቸውና በድርድሩ ላይ ያላቸውን ቀይ መስመሮች በግልጽ ማስቀመጣቸውን ጠቁመዋል። በዚህም መሰረት ፕሬዚዳንቱ ለአሜሪካ ሕዝብ የሚበጅና ኢራን መቼም ቢሆን የኒውክሌር ጦር መሳሪያ ባለቤት እንዳትሆን የሚያረጋግጥ ስምምነት ብቻ እንደሚቀበሉ አስገንዝበዋል። በተያያዘ ዜና የአሜሪካና እስራኤልን ጦርነት ለማስቆም የሚያስችል የመግባቢያ ሰነድ እየተዘጋጀ ነው ተብሎ በኢራን መገናኛ ብዙሃን የተሰራጨውን ዘገባ ዋይት ሀውስ ውድቅ አድርጎታል። ዘገባው ፍጹም የፈጠራ ወሬ ሲል የጠራው ዋይት ሀውስ መረጃው ከእውነት የራቀ መሆኑን አረጋግጧል። ፕሬዚዳንት ትራምፕ በዋሽንግተን ዲሲ ከካቢኔያቸው ጋር የሚያደርጉትን ስብሰባ በቅርቡ የሚጀምሩ ሲሆን ከዋይት ሀውስ የሚወጡ ተጨማሪ ውሳኔዎችና መረጃዎችም ይጠበቃሉ። በፈረቃ ሰገዱ አለበለዚያም 39 ሚሊዮን ሙስሊሞችን በእንቅርት ላይ ጆሮ ደግፍ ያደረገው የህንድ ባለስልጣናት አስደንጋጭ ዛቻ። ጸሎት ወንጀል የሆነባት ህንድ የዘንድሮ የኢድ አል አድሃ በዓል በከፍተኛ የሞትና የእስር ስጋት ውስጥ የሚያሳልፉ ሙስሊሞች። በህንድ ኡታር ፕራዴሽ ግዛት በሚገኘው የሜሩት አውራጃ የኢድ አል አድሃ አረፋ በዓል የጸሎት ዝግጅትን በተመለከተ በመስጊድ ውስጥ የተሰበሰቡ ሙስሊሞች ውይይት ከበዓል ደስታ ይልቅ በጭንቀት የተሞላ ሆኗል። ከኒው ዴልሂ 80 ኪሎ ሜትር ርቀት ላይ በሚገኘው ማሊያና መንደር ውስጥ ወደ 50 የሚጠጉ ምዕመናን የመስጊድ አስተዳደር ኮሚቴ አባላትና መመሪያ በትኩረት እያዳመጡ ነበር። ውይይታቸው ስለ መስዋዕት እንስሳት ሳይሆን ስለ መንገድ መዘጋጋት፣ የፖሊስ ፍቃድና የኢድ ጸሎት የትና እንዴት እንደሚደረግ ነው። አባላቱ ምዕመናኑ ከመስጊድ ውጭ እንዳይሰበሰቡ፣ ክርክር ውስጥ እንዳይገቡና ለትንኮሳዎች ምላሽ እንዳይሰጡ አጥብቀው አሳስበዋል። ማሊያና መንደር የራሷ የሆነ አሳዛኝ ታሪክ አላት። በሜ 1987 72 ሙስሊሞች በሂንዲ ጽንፈኞችና በግዛቱ ፖሊስ አባላት በጅምላ ተገድለዋል። 36 ዓመታት የፍርድ ቤት ክርክር በኋላ በ2023 ፍርድ ቤቱ ተከሳሾቹን በቂ ማስረጃ የለም በሚል በነጻ አሰናብቷቸዋል። ሆኖም አሁን ላይ የመስጊዱን ኮሚቴና ምዕመናኑ እያስጨነቀ ያለው የቅርብ ጊዜው የፖለቲካና የጸጥታ ሁኔታ ነው። ከ2014 ጀምሮ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ስልጣን ከመጡ ወዲህ የቀኝ ክንፍ የሂንዱ ብሔርተኞች ሙስሊሞች አደባባይ ላይ የሚያደርጉትን የአርብና የበዓል ጸሎቶችን የትራፊክና የጸጥታ ችግርን ይፈጥራሉ በሚል ሲቃወሙ ቆይተዋል። ሞዲ የሚመሩት የባርታሪያ ጃናታ ፓርቲ አባላት ሳይቀሩ የሙስሊሞችን ጸሎት በመንገዶችና ክፍት ቦታዎች ላይ በማስተጓጎል ይታወቃሉ። ወደ 39 ሚሊዮን የሚጠጉ ሙስሊሞች በሚኖሩበት ከሳውዲ አረቢያ ሕዝብ ብዛት በሚበልጥ የኡታር ፕራዴሽ ግዛት የቢጄፒ አስተዳደር የሙስሊም ጸሎቶችን በክፍት ቦታዎች ላይ ማካሄዱን አጥብቆ እየተዋጋ ይገኛል። ከ2017 ጀምሮ ግዛቱን የሚያስተዳድሩ ዮጊ አዲያታና ሙስሊሞች የኢድ ጸሎትን በፈረቃ እንዲያደርጉ አሳስበው ይህ ካልሆነ ግን ሌላ እርምጃ እንደሚወስዱ አስጠንቅቀዋል። ባለፈው ዓመትም ክፍት ቦታ ላይ ጸሎት ባደረጉ ሙስሊሞች
ሙስሊሞች ላይ ክስ የተመሰረተ ሲሆን ቤቶች መፍረስና ፓስፖርቶች መሰረዝን የመሳሰሉ እርምጃዎችም ተወስደዋል። በኡታር ፕራዴሽ የሚኖሩ ሙስሊሞች የበዓል ጸሎት ክልከላዎችን የዕለት ተዕለት ሃይማኖታዊ ስነ ስርዓታቸውን ወደ ጸጥታ ስጋትነት እየቀየሩት መሆኑን ይናገራሉ። የመስጊድ ኮሚቴዎች ከፖሊስ ጋር በመነጋገር ግጭትን ለማስወገድ እየሞከሩ ሲሆን ምዕመናኑም የህዝብ ብዛትን ለመቀነስ በፍረቃ እየጸለዩና ጸሎት እንዳለቀ በፍጥነት እየተበተኑ ነው። የኡታር ፕራዴሽ ብቻ ሳይሆን ሌሎችም በፒጂፒ በሚተዳደሩ ግዛቶችም ተመሳሳይ ግዳዎችና ስጋቶችም ይስተዋላሉ። ሙስሊሞች በመስጊዶችና በጸሎት በተመደቡ ቦታዎች ላይ ያለው የቦታ ጥበት በተለይም በእንደዚህ አይነት ትልልቅ በዓላት ላይ ሁሉንም ምዕመናን ማስተናገድ እንደማይችሉም ያስረዳሉ። በተጨማሪ መንግስት ይህን ሃይማኖታዊ ክብረ በዓላት ላይ መንገዶችን በመዝጋትና የፖሊስ ጥበቃ በማድረግ ድጋፍ ሲሰጥ በሙስሊሞች ላይ ግን እርምጃ መውሰዱ አድልኦ መሆኑን ተቾች ያነሳሉ። ተንታኞች ሁኔታ በህንድ ውስጥ የሙስሊሞች አደባባይ ላይ መታየት ራሱ ወደ አወዛጋቢ ፖለቲካዊ ጉዳይነት መቀየሩን ያሳያል ይላሉ። በህንድ ኮልካታ ከተማ የሚገኘው ግዙፍ የሊዮኔል ሜሲ ሐውልት የተተከለው በዲሴምበር ወር ተጫዋቹ በሀገሪቱ ውስጥ ያደረገውን ጉብኝት በማስመልከት ነበር። ይህ 21 ሜትር የሚረዝመውና ወርቃማ ቀለም የተቀባው ሐውልት በዌስት ቤንጋል ግዛት ኮልካታ ከተማ እምብርት ላይ ቆሞ ቆይቷል። ነገር ግን ከቅርብ ሳምንት ወዲህ ይህ ሐውልት በንፋስ እየተወዛወዘ ይገኛል። የከተማው ማዘጋጃ ቤት ሰራተኞች ሐውልቱ እንዳይወድቅ የተለያዩ ገመዶችን በመጠቀም እንዲጠነክር አድርገውታል። ይሁን እንጂ የከተማው ባለስልጣን ዛሬ በሰጡት መግለጫ ሐውልቱ ከዚህ በኋላ ለደህንነት አስጊ በመሆኑ እንደሚነሳ አስታውቀዋል። የዌስት ቤንጋል ግዛት የፓርላማ አባል የሆኑት ሻራዳዋት ሙካረጂ ለኤኤፍፒ ሲናገሩ ሐውልቱ በንፋስ እየተወዛወዘ መሆኑን ሰምተናል። የግዛቱ መሐንዲሶችም ለደህንነት አስጊ መሆኑን ገልጸውልናል ብለዋል። ጨምረውም ሐውልቱን ማንሳት ከማቆም የበለጠ ቀላል ነው። ስለዚህ በተቻለ ፍጥነት የምናነሳው ይሆናል ያሉ ሲሆን ሐውልቱ ሌላ ቦታ ስለመትከል አለመተከሉ ያሉት ነገር የለም። ህንድ 1.4 ቢሊዮን ህዝብ ያላት ሀገር ብትሆንም በሀገሪቱ ውስጥ ተወዳጅ የሆነው ስፖርት ክሪኬትስ ነው። በእግር ኳስ ከዓለም 142ኛ ደረጃ ላይ መቀመጧን የፊፋ መረጃ ያሳያል። ይህ በእንዲህ እንዳለ አርጀንቲናው የ38 ዓመቱ የእግር ኳስ ኮከብ ሊዮኔል ሜሲ ከሳምንት በኋላ በሚጀምረው የዓለም ዋንጫ ላይ እንደሚሳተፍ እስካሁን በይፋ ማረጋገጫ አልሰጠም። በውድድሩ የሚሳተፍ ከሆነ ግን በዓለም ዋንጫ ላይ 6 ጊዜ በመሳተፍ ሪከርድን የሚጋራ ይሆናል። የኢራን አብዮታዊ ዘብ አንድ ባለስልጣን በድጋሚ ከአሜሪካ ጋር ጦርነት የሚጀመርበት እድል አነስተኛ መሆኑን ተናገሩ። ይሁንና የጦር ኃይላቸው ለማንኛውም ጥቃት ዝግጁ መሆኑን ገልጸዋል። የኢራን አብዮታዊ ዘብ ባህር ኃይል ምክትል የፖለቲካ ኃላፊ የሆኑት መሐመድ አክባዛዴ ለሀገሪቱ ታዝኒም ዜና አገልግሎት ዛሬ በሰጡት መግለጫ ሲናገሩ ጠላት በመዳከሙ የተነሳ ድጋሚ ወደ ጦርነት የመግባት እድሉ ጠባብ ነው። የእኛ ወታደሮች ደግሞ የጦር መሳሪያ ካዝናቸውን ሙሉ አድርገው የሚመጣውን እየተጠባበቁ ናቸው ብለዋል። ጨምረውም ረጅሙ የኢራን ደቡባዊ የባህር ዳርቻ በመጥቀስ ከቻ ባህር እስከ ማህሻር ድረስ ያለውን አካባቢ የጠላቶች መቃብር እንደምናደርገው አትጠራጠሩ በማለት አስረድተዋል። አሜሪካና ኢራን በፓኪስታን አማካኝነት በሚደረገው የሽምግልና ጥረት እየተደራደሩ ቢሆንም የቃላት ጦርነታቸውን መቀጠላቸው ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመሰረቱት የሰላም ቦርድ ምንም አይነት ገንዘብ እንዳልገባለት ተዘገበ። ፋይናንሻል ታይምስ ጋዜጣ ዛሬ ባቀረበው ዘገባ እንደገለጸው ቦርዱ በጃንዋሪ ወር የተመሰረተ ሲሆን ለቦርዱ የሚሰበሰበው ገንዘብ በተባበሩት መንግስታት ድርጅት እውቅና በዓለም ባንክ እንደሚተዳደር ተገልጾ ነበር። ይሁንና እስካሁን ድረስ በጄፒ ሞርጋን ባንክ ውስጥ በተከፈተው አካውንት ለቦርዱ ምንም አይነት የገባ ገንዘብ እንደሌለ ዘገባው አስረድቷል። ይህ ቦርድ በሚመሰረትበት ወቅት ፕሬዝዳንት ትራምፕ ለቦርዱ አሜሪካ $10 ቢሊዮን እንደምታዋጣ ገልጸው ነበር ሲሆን ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ደግሞ እያንዳንዳቸው $1 ቢሊዮን እንደሚያዋጡ ቃል ገብተው ነበር። ቦርዱ ለመቀላቀል የሚፈልግ ሀገር $1 ቢሊዮን ማዋጣት እንዳለበት በመመስረቻ ቻርቱ ላይ መገለጹም ይታወሳል። ቦርዱ የተመሰረተው ጋዛን መልሶ ለመገንባት በሚል መሆኑ የሚታወቅ ነው። የሻምፒዮንስ ሊግ ዋንጫ ወደ ኤሚሬት እንዲመጣ ፈልጋለሁ፣ ምክንያቱም እዚያ የጎደለው እሱ ብቻ ነው ሲሉ አርሴን ቪንገር ተናገሩ። የፊታችን ቅዳሜ አርሰናል በቡዳፔስት ለሻምፒዮንስ ሊግ ዋንጫ ከፒኤስጂ ጋር የሚፋለም መሆኑ ይታወቃል። የቀድሞ የአርሰናል አሰልጣኝና አሁን የፊፋ ዓለም አቀፍ እግር ኳስ ልማት ኃላፊ የሆኑትን አርሴን ቪንገር ይህ ዋንጫ ለኤሚሬት እጅግ እንደሚያስፈልግ ገልጸዋል። ቪንገር ዛሬ ባደረጉት ቃለ ምልልስ ሲናገሩ ይህ ዋንጫ ወደ ኤሚሬት እንዲመጣ ፈልጋለሁ፣ ምክንያቱም እዚያ የጎደለው እሱ ብቻ ነው ብለዋል። ለሁለት አስርት ዓመታት
አርሰናል ያሰለጠኑት አርሰን ቪንገር በክለቡ ቆይታቸው 3 የሊጉን ዋንጫዎች ከማንሳታቸውን በላይ በአውሮፓ ውስጥ ከፍተኛ ደረጃ ላይ ከተቀመጡ ክለቦች ተርታ እንዲቀመጥ ከፍተኛ አስተዋጽኦን አድርገዋል። በሳቸው ዘመን የጎደለው ክለቡ ለመጀመሪያ ጊዜ የሻምፒዮንስ ሊግ ዋንጫን እንዲያሸንፍ ማድረግ ብቻ ነበር። እሱንም ቢሆን እንደ አውሮፓውያን አቆጣጠር በ2006 ሞክረው በባርሴሎና ቢሸነፉም አርሰናል ለመጀመሪያና ለመጨረሻ ጊዜ በሻምፒዮንስ ሊግ የፍጻሜ ግጥሚያ የቀረበበትን ታሪክ ሰርተዋል። አሁን ከ20 ዓመታት በኋላ ይህንን ትልቅ ዋንጫ ብዙ የደከሙበት ክለባቸው ሊያነሳ የተቃረበበት ወቅት ላይ ይገኛሉ። ቪንገር በዚህ ቃለ ምልልሳቸው ሲናገሩ ከዚህ በፊት ይህን ዋንጫ ነክተኑ ነበር። ዋንጫውን ለማግኘት 13 ደቂቃ ብቻ ቀርቶን ነበር። ስለዚህም ክለቡ ይህ ዋንጫ እንዲወስድ እፈልጋለሁ ብለዋል። ጨምረውም እኔ ምንጊዜም በአንድ ክለብ ውስጥ የምትሰራው ክለቡን ወደ ላቀ ደረጃ ለማሸጋገር እንደሆነ አምናለሁ። በጥቅሉ አሁን ያለንበት አቋም ይህንን ዋንጫ ልናነሳ የምንችልበት ደረጃ ላይ እንደሚገኝ አምናለሁ። በፍጻሜው ጨዋታ የማሸነፍ እድሉ 50-50 እንደሆነ የማምን ቢሆንም መወራደር ካለብኝ ግን ከፓሪስ ሴን ጀርመን ይልቅ አርሰናል ብዬ እወዳደር ነበር በማለት ገልጸዋል።